ዛሬ ከቀትር በኋላ በተለያዩ የሚዲያ አውታሮች ከተነገሩ ወይም ከተሰሙ አበይት ወሬዎች መካከል በመዲናዋ በአንድ ክፍለ ከተማ ብቻ ከ3000 የሚበልጡ የቀበሌ ቤቶች የጋራ መኖሪያ ቤት ባላቸው ግለሰቦች ተያዙ። በጋቦ መዲና ድህረ ፕሬዝዳንታዊ ምርጫ ተከትሎ ሁከት ከተፈጠረ ወዲህ 26 የተቃዋሚው ቡድን ፖለቲከኞች የተቃዋሚውን ዋና ጽሕፈት ቤት ለቀው እንዳይወጡ ተከለከሉ የሚሉትን ሁነኛ ወሬዎች በዜና እወጃችን በትንታኔ የምናያቸው ይሆናል። በቅድሚያ በአዲስ አበባ መዲና በአንድ ክፍለ ከተማ ብቻ ከ3000 የሚበልጡ የቀበሌ ቤቶች የጋራ መኖሪያ ቤት ባላቸው ግለሰቦች መያዛቸው ተነግሯል። በቅርቡ በዕጣ የተላለፉትን ጨምሮ በአዲስ አበባ ከ170,000 በላይ የጋራ መኖሪያ ቤቶች ለከተማዋ ነዋሪዎች መተላለፋቸው ይታወሳል። በዚህ ሂደት ውስጥ የቤት ባለቤት ከሆኑ የከተማዋ ነዋሪዎች መካከል በቀበሌ ቤቶች ውስጥ ሲኖሩ የነበሩ ይገኙበታል። በእነዚህ የመንግስት ቤቶች ውስጥ እየኖሩ የጋራ መኖሪያ ቤት የደረሳቸው ዜጎች የመንግስትን ቤት አስረክበው የወጡ ቢኖሩም ሁለቱንም ቤቶች በህገወጥ መንገድ የሚጠቀሙ ግለሰቦች መኖራቸውን መረጃዎች ያሳያሉ። በናሙናነት የተወሰደው የልደታ ክፍለ ከተማ 20901 የሚሆኑ ነዋሪዎች በመንግስት ቤት ውስጥ ይኖራሉ። ከነዚህም ውስጥ 16643 የጋራ መኖሪያ ቤት ደርሷቸዋል። ቤት ደርሷቸው ይኖሩበት የነበረውን የመንግስት ቤት ያስረከቡት ነዋሪዎች ግን 12432 ናቸው። ቀሪዎቹ ከ3700 በላይ የሚሆኑት ዛሬም ድረስ በህገወጥ መንገድ የቀበሌ ቤትን እየተጠቀሙ እንደሚገኙ የልደታ ክፍለ ከተማ የቤቶች አስተዳደር ጽሕፈት ቤት ኃላፊ አቶ ገምታን ኮሬን ተናግረዋል። በእርግጥ የተወሰኑ በደረሳቸው የጋራ መኖሪያ ቤት መንደር መሰረተ ልማት ባለመሟላቱ ያለቀቁ ጥቂት ሰዎች መኖራቸውንም ኃላፊው ጠቁመዋል። ቁጥሩ ግን የጋራ መኖሪያ ቤት ደርሶት የቀበሌን ቤት ያለመመለስ ችግር በከተማ ደረጃ የሚታይ ለመሆኑ ማሳያ ነው ተብሏል። በከተማ ደረጃ የጋራ መኖሪያ ቤት ደርሷቸው የቀበሌ ወይም የመንግስት ቤትን ያላስረከቡ ምን ያህል ናቸው የሚል ጥያቄንም ያስነሳል። የአዲስ አበባ የመንግስት ቤቶችን የማስተዳደር ኃላፊ ያለው የመንግስት ቤቶች ኤጀንሲ ላለፉት 10 ዓመታት በህገወጥ መንገድ የተያዙትን ቤቶች መጠን ሳይለይ ቆይቷል። የኤጀንሲው ዋና ስራ አስኪያጅ አቶ ሽመልስ ታምራት በቅርቡ የቀበሌ ቤቶች ቆጠራ መካሄዱን አንስተዋል። በቆጠራውም ኑሯቸው በቀበሌ ቤት የነበሩ 20,000 ነዋሪዎች የጋራ መኖሪያ ቤት ባለቤት መሆናቸው ታውቋል ይላሉ። ከነዚህም ውስጥ ኤጀንሲው በከተማ ደረጃ የጋራ መኖሪያ ቤት በደረሳቸው ዜጎች በህገወጥ መንገድ ተደርበው የተያዙ የሚላቸው ቤቶች ቁጥር ደግሞ 3000 ብቻ ነው። የልደታ ክፍለ ከተማ ብቻ 3700 የቀበሌ ቤቶች በህገወጥ መንገድ መያዛቸውን የክፍለ ከተማው ቤቶች አስተዳደር ጽሕፈት ቤት ይገልጻል። በከተማ ደረጃ በህገወጥ መንገድ ተይዟል የተባለው ቁጥር በአንድ ክፍለ ከተማ ላይ ብቻ በህገወጥ መንገድ ከተያዘው ቁጥር ያነሰ ሆኖ ተገኝቷል። ይህም ኤጀንሲው የመንግስት ቤቶችን ቁጥር ለይቶ እንደማያው የሚያሳይ ነው። በዚህ ምክንያት ዜጎች የቀበሌም የጋራ መኖሪያ ቤትም ባለቤት መሆን አይችሉም የሚለው መመሪያ ሲጣስ ይታያል። ኤጀንሲውም በጥቆማ ላይ ተነስቶ ቤቶችን ከማስለቀቅ በስተቀር በራሱ ተነሳሽነት ክትትል አድርጎ እርምጃ ሲወስድ አይስተዋልም። እነዚህ በህገወጥ መንገድ ተይዘው ያሉ ቤቶችን ለማስለቀቅ ምን እየሰራ መሆኑን የተጠየቀው ኤጀንሲው ከአስተዳደር አካላትም ይሁን በሌላ መልኩ በጥቅም በመመሳጠር የመንግስት ቤትን በመያዝ በሚጠቀሙ ግለሰቦች ላይ በአስተዳደራዊና ህጋዊ አግባብ እርምጃ እወስዳለሁ ብሏል። ባለፈው በጀት ዓመት በአዲስ አበባ የሚገኙ የመንግስት ቤቶች ለአስተዳደር በሚያመች መልኩ አጠቃላይ ቆጠራ መካሄዱን በመግለጽ አሁን ያለውን የመረጃ ክፍተት በመድፈን ጠንካራ የቁጥጥር ስርዓት እዘረጋለሁ ነው ያለው ሲል የዘገበው ኤፍቢሲ ነው። በጋቦ መዲና ድህረ ፕሬዝዳንታዊ ምርጫ ተከትሎ ሁከት ከተፈጠረ ወዲህ 26 የተቃዋሚው ቡድን ፖለቲከኞች የተቃዋሚውን ዋና ጽሕፈት ቤት ለቀው እንዳይወጡ ተከልክለዋል። በጋቦ ፕሬዝዳንት አሊ ቦንጎ ያለፈው ቅዳሜ ምርጫ አሸናፊ መሆናቸው ከትናንት በስቲያ ይፋ ከሆነ በኋላ በመዲናይቱ ሊብረቪል ለተካሄደው ሁከት የተቃዋሚው ቡድን መሪ ዦንግ ፒንግ ተጠያቂ ናቸው ሲሉ የመንግስት ቃል አቀባይ አላክሎክ ቢሊ ቤንዜ ወቀሳ አሰምተዋል።
ቢሊ ቤንዜ ለራዲዮ ፍራንስ ኢንተርናሲዮናል እንዳሉት በፕሬዝዳንታዊው ምርጫ በጠባብ የድምጽ ብልጫ የተሸነፉት ፒንግ ከምርጫው በፊት አስቀድመው ያዘጋጁትን ህዝቡ አደባባይ እንዲወጣ የነደፉትን የሁከት እቅድ ተግባራዊ አድርገዋል። ውጤቱ ይፋ ከሆነ ከጥቂት ሰዓታት በኋላ የፒንግ ደጋፊዎች በአገሪቱ ምክር ቤት ዙሪያ የሚገኙ መደብሮችን ሰባብረዋል። አካባቢውንም በእሳት አጋይተዋል። በእሳት ከጋዩት መካከል የምክትል ጠቅላይ ሚኒስትር ፖል ቢዮጌ ሚንባ መኖሪያ ቤት ይገኝበታል። የጸጥታ ኃይላት ከሁለት ቀኑ ሁከት ከ1100 የሚበልጡ ሰዎችን ከነዚህም ወደ 800 የሚጠጉት በመዲናይቱ የተቀሩት 300 ገደማ ደግሞ በሌላ የአገሪቱ አካባቢዎች ማሰራቸውን የጋቦ ሀገር አስተዳደር ሚኒስትር ፓኮ ሙምቤሌ አስታውቀዋል። ከዚህ በተጨማሪም የጸጥታ ኃይላቱ ዛሬ ንጋት ላይ በሊቨርቪል የሚገኘውን የተቃዋሚውን ቡድን ዋና ጽሕፈት ቤት ባጠቁበት ድርጊት ሁለት ሰዎችን መግደላቸውንና በርካቶችን ማቁሰላቸውን የፈረንሳይ ዜና ወኪል አስታውቋል። ሽንፈታቸውን እንደማይቀበሉት ያስታወቁት የ73 ዓመቱ ዦንግ ፒንግ ምርጫውን በተከተሉት የመጀመሪያ ቀናት ገለልተኛ ባሉት የድምፅ ቆጠራ መሰረት አሸናፊ መሆናቸውን ገልጸው ነበር። የጋቦ አስመራጭ ኮሚሽን ትናንት ይፋ ባደረገው ውጤት መሰረት ፕሬዝዳንት አሊ ቦንጎ 49.8 በመቶ የመራጭ ድምጽ በማግኘት ለተጨማሪ የስልጣን ዘመን ተመርጠዋል። 48.2 በመቶ ድምጽ ያገኙት የተቃዋሚው ቡድን ተፎካካሪያቸው ዦን ፒንግ መንግስት ምርጫውን አጭበርብሯል በሚል ውጤቱ ውድቅ አድርገውታል። የፈረንሳይ ፕሬዝዳንት ፍራንሷ ኦላንድ ድህረ ፕሬዝዳንታዊው ምርጫ ሁከት አውግዘው ህዝቡ እንዲረጋጋ ጥሪ አቅርበዋል ሲል የዘገበው ዶቼ ቬሌ የአማርኛ ቋንቋ ክፍል ነው። ሰላም አዳዲስ የድሬቲው መረጃ ወደ እርስዎ እንዲደርስ ከታች የምትገኘውን ቀይዋን ሰብስክራይብ የምትለዋን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።